ቢያንስ አራቱን ያሟላ ሰው የጋምብሊንግ ሱስ አለበት ልንል እንችላለን። ወላጆች ባለትዳር ውስጥ ያሉም ሰዎች ይሄንን የቁማር ሱስ ውስጥ ሊገኙ ይችላሉና ለማሸነፍ ብሎ ስለሚጫወት ልክ ሊያሸንፍ ሲል ሊሆን ይችላል የሚሸነፈው። ከማንኛውም ሱስ መውጣት ይቻላል። አራስ ሚስትን ትተነው እዚህ ቁማር ተጫውቶ የመጣው ምዬ ተገዝቼ ወደ ተውኩት ነገር አክለፍልፎ የሚያመጣኝማ የሆነ መንፈስ አለ። ወይኔ ልጆች፣ ወይኔ ሚስቴ። ይኸውልህ ፋራ አይደለም፣ ብር ተርፎኝም አይደለም፣ ሀብታምም አይደለም። ይሄንን የሰጠው ከዚህ በኋላ እዚህ ቁማር ቤት ባይ ለልጆች ሳይሆን ለራስ ነው። ወይ ማስሽ ሁለተኛ አይደለም። አመሰግናለሁ። በሴኮንዶች ቅጽበት ውስጥ የሚፈጠር የእድል ጨዋታ፣ በአንድ ቁልፍ ንክኪ የሚጀመር ጉዞ። መጀመሪያው መዝናኛ፣ መሃሉ ጉጉትና ስስት፣ መጨረሻው ግን የህይወት ጨለማ። ስያሜው ደግሞ ቁማር ወይንም ፈረንጆቹ ጋምብሊንግ ይሉታል። ብዙዎች ቁማርን እንደ ቀላል የገንዘብ ማግኛ፣ የደስታ ምንጭ ወይም የጊዜ ማሳለፊያ አድርገው ያስቡታል። ነገር ግን ሳይንሱ ጋምብሊንግ ዲስኦርደር ወይም የቁማር ሱስ ሲለው የአእምሮ ሰላምን፣ ማህበራዊ ክብርንና የቤተሰብ ፍቅርን የሚበላ አደገኛ ስነልቦናዊ ህመም ስለመሆኑ ይነገራል። ጋምብሊንግ ወይም ደግሞ የቁማር ሱስ የምንለው ሱስ ወደ መሆን ደረጃ የሚደርስባቸው የራሳቸው መስፈርቶች አሉ። ይህም ጋምብሊንግ ሱስ በስነ ልቦና ሕክምና ውስጥ እንደ አንድ የስነ አእምሮ ችግር እክል ተደርጎ ተቀምጦ ሕክምና የሚሰጠው የአእምሮ እክል ተደርጎ ይታያልና በስታንዳርድ ሞቶለት መስፈርት ሞቶለት መስፈርቱን የሚያሟላ ሰው ሲሆን በዛ የጋምብሊንግ ሱስ ወይም የቁማር ሱስ ተጠቂ ነው ብለን ልንል እንችላለን። ለየት የሚያደርገው ምንድነው? ተደጋጋሚነት ሲኖረውና የተለያዩ የህይወት ክፍሎቻችንን መጉዳት ሲጀምር ይህ ቁማሩን መጫወታቸው ሌሎች የህይወት ክፍሎቻቸው ውስጥ ጫና እየፈጠረ ሲመጣ በገንዘብም፣ በስነ ልቦናቸውም፣ በማህበራዊ ህይወታቸውም፣ በመንፈሳዊ ህይወታቸውም ችግር እየፈጠረ ካለ አንድ ነገር ሱስ ተብሎ ሊጠራ ይችላልና ጋምብሊንግ ደግሞ ሲሆን ሰዎች ለመዝናናት ብለው ጀምረው ሊሆን ይችላሉ። በተለያየ መንገድ ሊሆን ይችላል የሚጀምሩት። ያንን ነገር መቆጣጠር እስከሚከብዳቸው ድረስ ህይወታቸው ውስጥ ተጣብቆ ሲቀር ማለት ነው፣ መላቀቅ ሲከብዳቸው እና ደግሞ በሚታይ ደረጃ ጉዳትን ሲያስተናግዱ ማለት ነው። ያኔ ይሄ ወደ ጋምብሊንግ ሱስ አደገ እንላለን። ምናልባት የተለያዩ መስፈርቶች አሉት። ከነዛ ውስጥ ቢያንስ አራቱን ያሟላ ሰው የጋምብሊንግ ሱስ አለበት ልንል እንችላለን። የመጀመሪያው ምንድነው? በጣም ተደጋጋሚ የሆነ ስለ ቁማር ወይም ቁማር ለመጫወት በጣም ማሰብ። ቀኑ ሙሉ ስራችን ላይ ስንሄድ ትምህርት ላይ ያለ ሰው ሊሆን ይችላል። ሐሳቡ ተደጋግሞ ሲመጣ ተጫወት የሚል ሐሳብ፣ የመጫወት ፍላጎቱ ቀኑ ሙሉ አይምሯችን ላይ ስናስተውለው ውስጣችን ላይ ሲመላለስ አንደኛው መስፈርት ሊሆን ይችላል። ሌላው ለማቆም መቸገር ነው። ጀምረውታል እየተጫወቱ እዛ ሱስ ውስጥ የመግባት ስሜቶችን ይሰማቸዋል፣ ግን ማቋረጥ ይከብዳቸዋል። ለማቆም ሲሉ የሚታገላቸው ስሜትን ሲያስተናግዱ ማለት ነው። ሌላው የብር መጠኑን እያሳደጉ ሲሄዱ በትንሽ ነገር ይጀምሩና ከዛ ግን እጥፍ እያበዙት የሚሄድ ከሆነ ይሄ ካላቸው የገንዘብ መጠን በላይ እስከሚያወጡ ድረስ ማቆም ሲከብዳቸው ብር መጠኑ እያደገ ሲሄድ ማለት ነው። ሌላው መገለጫው እንደምንም ብለው ለማቆም ፈልገው ታግለውም ሊሆን ይችላል። ካቆሙ በኋላ ወይም ደግሞ ካቆሙበት ጊዜ ጀምሮ የጭንቀት ስሜቶች፣ ምንወደውን ነገር ስናቆም የሚሰማን እንትናል አይደለ? የጭንቀት ስሜት፣ የመደበር ስሜት ያንን ሲያስተናግዱ እንቅልፍ ሲነሳቸው፣ አይምሯቸው ላይ ሲጨናነቁ፣ ድባቴ ውስጥ ሲገቡ ያን በማቋረጣቸው ምክንያት አይምሯቸው ሲቸገር ማለት ነው። ሌላው ደግሞ ይሄ ከባዱ ምንድነው? ማጣትን መከተል ማለት ነው። መሸነፍን መከተል ከሌሎች ሱሶች ለየት የሚያደርገው እየተሸነፉ ነው፣ እያጡ ነው ገንዘባቸውን፣ ብዙ ነገራቸውን፣ ግን ይከተሉታል። አይምሯችን ስንጎዳ ወይም ደግሞ የሆነ ነገርን ስናጣ ወደ ኋላ ነው የሚመለሰው። እንፈራለን፣ እንጨነቃለን። ለምሳሌ የሆነ ነገር ሞክረን ሳይሳካልን ሲቀር ፌል ስናደርግ ፍርሃት ነው የሚይዘን ለመሞከር አይደል? የቁማር ሱስ ሲሆን ግን ማጣትን ነው የምንከተለው። ባጣነው ቁጥር ይበልጥ ነው እንድንከተለው የሚያደርገንና
የማጣትን የመከተል ዝንባሌ የሚያሳዩ ከሆነ ጋምብሊንግ የሚባለው ሱስ ተጠቂ የመሆን እድላቸው እንዳለ ያሳያል ማለት ነው። ሌላው በህይወታቸው ውስጥ ያሉትን መልካም የሚባሉ የህይወት ክፍላቸውን እያሳጣቸው ሲመጣ ከቤተሰብ ጋር የሚያሳልፉትን ጊዜ፣ ከጓደኞቻቸው ጋር የሚያሳልፉትን ጊዜ፣ ስራ ቦታ ላይ ያላቸውን ነገር፣ ትምህርት ላይም ቢሆን ከዛ እየራቁ ሲመጡ እየተነጠሉ ብቻቸው መሆን ሲጀምሩ እነዚህ ስሜቶች እነዚህ ባህሪያቶችን የሚያሳዩም ከሆነ የቁማር ሱሱ ወደ ህይወታቸው ውስጥ ጠልቆ እየገባ ነው ማለት ነው። ሌላው ከሰዎች መበደር ሲጀምሩ ከራሳቸው ገንዘብ አልቆ ወይም ደግሞ ገንዘባቸውን ጨርሰው ንብረት መሸጥ ገንዘቡን ለማምጣት የተለያዩ ጥረቶችን ሲያደርጉ ማለት ነው። ሌላው ከራሳቸው ገንዘብ ጨርሰው ከሰዎች መበደር ሲጀምሩ የራሳቸው አልበቃ ብሏቸው ማለት ነው። ከቤተሰብ ከጓደኛ እቁብ ብር ላይ መውሰድ ሊሆን ይችላል፣ እቃ መሸጥ፣ ንብረት መሸጥ ያንን ገንዘብ ለማምጣት የራሳቸው በላይ ሌሎች የገንዘብ አማራጮችን እስከ መፈለግ ድረስ ይገባሉ ማለት ነው። ይህም ከፍተኛ የሆነ የብድር ኪሳራ ውስጥ ያስገባቸዋል እና እነዚህ መስፈርቶች የሚያሟሉ ሰዎች ቢያንስ አራቱን ከጠቀስኳቸው ውስጥ አራቱ እንኳን የሚታይበት ሰው ካለ ማለት ነው የቁማር ሱስ ተጠቂ ሊሆን ይችላል ብሎ የDSM-5 ወይም ደግሞ ዲያግኖስቲካል ስታቲስቲካል ማኑዋል የሚባል የስነ አእምሮና የስነ ልቦና ችግሮችን መስፈርታቸውን ሕክምናቸውን የሚያስቀምጥ መጽሐፍ አለ። እዛ ላይ መታከም ያለበት የአእምሮ ህመም ብሎ አስቀምጦታል። ስለዚህ የቁማር ሱስ እንደ ሌሎች የአእምሮ እክሎች ጋር ተቆጥሮ ህክምና የሚደረግለት የአእምሮ እክል ነው ተብሎ መያዝ ይችላል ማለት ነው። እነዚህን የሚያሳዩ ሰዎች የቁማር ሱስ ተጠቂ ናቸው ብለን ልንል እንችላለን። በተቀደዱ ካርታዎች ውስጥ እድሜ ይፈልግ ማንነቴን ወዜን ልጅነቴን እዚሁ ስፈልግ ማንኛውም በሽታ ከመባባሱ በፊት የሰውነት ህመም ምልክቶችን ያሳያል። የቁማር ሱስም እንዲሁ ነው። ይህ ሱስ ሰውን ሙሉ በሙሉ ከመዋጡና ህይወትን ከማውደሙ በፊት አእምሮና ህሌና ደጋግመው የሚያበሯቸው ስውር ቀይ መብራቶች አሉ። በህመሙ የተጠቁ ወገኖቻችን ቀይ መብራቶችን ካስተዋሉ እኔ ደህና ነኝ፣ ነገ ቆማለሁ የሚለውን የተሳሳተ እምነት ሰብሮ የህመሙን አስከፊነት በውል በመገንዘብ ለመፍትሄው ሊታትሩ የተገባ ነው። ዋና ዋናዎቹ ትልቅ ሬድ ፍላጎች ወይም ደግሞ ከፍተኛ የሚባሉ ምልክቶች አሉ። አንድም እንደጠቀስካቸው ማጣትን መከተል ትልቁ ተደርጎ ይታያል። በተሸነፉ ቁጥር አይመለሱም። በተሸነፉ ቁጥር ይበልጥ ያንን ነገር ለማግኘት ለመጫወት ለማሸነፍ ነው የሚጣጣሩትና ባህሪያቸው ላይ ተቆጪ የሆኑ ሰዎች ይሆናሉ፣ ተነጫናጭ ይሆናሉ። ከሰዎች የመራቅ ብዙ ጊዜ ብቻቸውን ሲሆኑ ልናያቸው እንችላለን። ምናልባትም ደግሞ ከአስተሳሰብም አንጻር ሁልጊዜ ስለራሳቸው ያጡት ስለሆነ የሚከተሉት ከራሳቸውን የማመን እድላቸው ይቀንሳል። ምክንያቱም አቆማለሁ እያሉ አያቆሙም። አሸንፋለሁ ይላሉ፣ ግን ደግሞ እያሸነፉ አይደለምና ይሄ ባህሪያቸው ለራሳቸው ያላቸውን ግምት ይቀንሳል። እያንዳንዱ የህይወት ክፍላቸው ውስጥ መግባቱ ስለማይቀር ትልቁ የሚጎዳው በገንዘብ ስለሆነ ይሄ ጨዋታ የሚያደርጉትና ትልቁ የገንዘብ አቅማቸው እንዴት እንደሚጎዳው ስናየው ምናልባት ጥልቅ በሆነ መንገድ በከፍተኛ የብድር ኪሳራ ውስጥ ሰዎች እንዲገቡ ያደርጋቸዋል። እንደጠቀስከውም ወላጆች ባለትዳር ውስጥ ያሉም ሰዎች ይህንን የቁማር ሱስ ውስጥ ሊገኙ ይችላሉና የልጆቻቸውን አስፈላጊ የሆኑ ገንዘቦችም ለትምህርት ቤትም ለቤት ወጪ ማድረግ ያለባቸውን በቁማር አጥተውት ይመለሳሉ። ራሳቸውን እስከ መጉዳት ራሳቸውን እስከ ማጥፋት ሰዎች ይደርሳሉ። ምክንያቱም ተደብቀው ነው የሚያደርጉት። እኔ የቁማር ሱስ አለብኝ ብሎ ሰው እንደ ሌላው እንደ አልኮል ወይም ደግሞ እንደ አደንዛዥ እጽ የሚታይ ላይሆን ይችላልና ሰዎች ስለማያውቁት ከስብና ጋር የሚገናኝ ነው። እንዴት እዚህ ውስጥ ትገባለህ ተብሎ ላለመጠየቅም ተደብቀው ስለሚያደርጉት ኪሳራቸውም በዛ ልክ ውስጥ ይሆናል። ሰዎች አይረዷቸውም። ምክንያቱም ገንዘቡን እንዴት እንደሚያጠፉትም ሰዎች ስለማያውቁ ማለት ነውና ብዙ ንብረታቸውን ሊሸጡ ይችላሉ። ቤት እስከ መሸጥ፣ መኪናቸውን እስከ መሸጥ፣ እስከ ማስያዝ፣ በጣም ዋና ዋና የሚባሉ ንብረቶቻቸውን፣ ወርቆቻቸውን፣ ውድ ልብሶቻቸውን በመሸጥ ያንን ገንዘብ ለማግኘት ሲሉ ርቀት ውስጥ ይሄዳሉ።
ይሄን ደግሞ እንደ ሚስጥር ለመጠበቅ ደግሞ ስለሚታገሉ የሚያውቅ ሰው በራሱ አጠገባቸው ያለው ሰው በጣም ይጎዳል ማለት ነው። ለነሱ ገንዘብ በመፈለግ ውስጥ ሊገኝ ይችላል ወይ ደግሞ የትዳር አጋራቸው ልትሆን ትችላለች። የትዳር ወይም የጓደኛ ሊሆን ይችላል ወይ ደግሞ ቅርብ ጓደኛ ወንድም ሊሆን ይችላል። የሚያውቀው ሰው በጣም ይጎዳል። ምክንያቱም ሁሉም ሰው እንዳያውቀው ስለሚታገሉ የሚያውቀው ሰው ላይ ጫና ይበዛበታል ማለት ነውና በባህሪ ላይም ቶሎ የሚናደዱ የሚቆጡ የሚበሳጩ እንቅልፍ ማጣት አብዛኛው ጊዜ የመሸነፍ ስሜትን ስለሆነ የሚከተሉት እንቅልፋተኛ መተኛት ይከብዳቸዋል። ከሃይማኖታዊ ቦታዎች ይርቃሉ፣ ከመንፈሳዊ ህይወት ይርቃሉ። ምን ውስጥ ይገባሉ? ፈጣሪ ለምንድን ነው እንዳሸንፍ ማታረገኝ? እንዴት ነው ዝም ብለህ እንድሸነፍ መታረገኝ ብለው ይሄ እንዳሸንፍ ከፈጣሪ ጋርም ያላቸው ክርክርና ግብግብ ስለሚጨምር በቃ ስለማትወደኝ ነው እንዳሸንፍ ያላረከኝ እንዴት እንድንሆን ተፈቅዳለህ የሚሉ ጥያቄዎችንም ብዙ ሰዎች ያስተናግዳሉና ከፈጣሪም ከሃይማኖታዊ ህይወቶች ከመንፈሳዊ ህይወትም በጣም እንዲሩቅ ያደርጋቸዋል። በዚህ ልክ ማህበራዊ ስነልቦናዊና የኢኮኖሚያዊ ህይወታቸውን በደንብ ሲያቃውሰው ያገኙት ይችላሉ ማለት ነው። አንድ ሰው የቁማርን አጥፊነት እያወቀ ማህበራዊ ክብሩና ገንዘቡ እየጠፋ ለምን ሁለተኛና ሶስተኛ ጊዜ ተመልሶ ይጫወታል? ለምንስ በቀላሉ መተው ያቅተዋል? ለዚህ ጥያቄ ምላሽ ለማግኘት ወደ ሰው ልጅ ድብቅ የስነ ልቦና ጓዳና ወደ ውስብስብ የአእምሮአችን ሚስጥር መዝለቅ ይኖርብናል። የስነ ልቦና ሳይንስ እንዳረጋገጠው ከሆነ ቁማር የገንዘብ ጨዋታ ብቻ አይደለም፣ የአእምሮ ኬሚስትሪ ጨዋታም ነው። ትልቁ የአእምሮአችን ክፍል ውስጥ ከሚገኘው ዶፓሚን ከሚባለው ኬሚካል ዶፓሚን የደስታና አንድ ነገሮችን ስናሸንፍ ወይም ደግሞ ጥሩ ነገር ስናደርግ የሚመነጭ እንድናገኘው ድጋሚ እንድንሰራው ማለት ነው የሚያደርግ የሪዋርድ ኬሚካል ይባላልና ደስታና ደስ የሚሉ ስሜቶችን እንድናመነጭ ያደርጋል። ሰዎች ቁማር ውስጥ ሲገቡ 4 ወይም 5 ስቴጆችን ሊያልፉ ይችላሉ። መጀመሪያ ማሸነፍ ስላለው ማንኛውም ማሸነፍ ላይ ምሮ ዶፓሚን ይፈጥራል ወይም ደግሞ ድጋሚ ማድረግ እንድንችል ያነሳሳናል። ልጆችን ጎበዝ በርታ ስንላቸው የሚነቃቁት ዶፓሚን ስለሚመነጭላቸው ነው። ሽልማት ትምህርት ቤት ላይ ህፃናት ወይም ደግሞ ተማሪዎች ሰዎች ሲሸለሙ ይበልጥ እንዲሰሩ አይደለም የሚነሳሱት ያ ኬሚካል አለ ዶፓሚን ይባላልና ያ ኬሚካል አንድ ነገር ስናገኝ ወይም ደግሞ ያገኘን ሲመስለን ወይ ደግሞ ስናሸንፍ በደንብ እየተመረተ ይመጣል። በደንብ ተመረተ ማለት ደግሞ ያንን ነገር ይበልጥ እንድናደርገው አእምሮአችን ይገፋፋናል ማለት ነው። ስለዚህ የቁማር ሱስ ውስጥ ያሉም ሰዎች መጀመሪያ ስቴጃቸው የመጀመሪያው ምዕራፍ ላይ ማሸነፍ ማግኘት ስላለው አእምሮአቸው ላይ የዶፓሚን ወይም ይሄ ኬሚካል በደንብ እየመነጨ ይመጣል። ያ ሪዋርድ ሲስተም ይባላል። ስለዚህ አሸነፉ ማለት ያ ተግባር ጥሩ ነው ብሎ ነው አእምሮአችን የሚያምነው። ስለዚህ በደንብ እንድናገኘው አእምሮአችን እየገፋፋ እንዲመጣ ይገደዳል ማለት ነው። በዛ ውስጥ ይህ ኬሚካል ሲመነጭ ደግሞ አሁን ቁማር ላይ ሲሆን አንዴ ማሸነፍ አለው አንዴ መሸነፍ አለው። አእምሮአችን ለመገመት ደግሞ ይከብደዋል። ለመገመት ሲከብደው ይበልጥ ዶፓሚን ያመነጫል፣ ይበልጥ ይሄን ኬሚካል ያመነጫል። ምክንያቱም ለማሸነፍ ብሎ ስለሚጫወት ልክ ሊያሸነፍ ሲል ሊሆን ይችላል የሚሸነፈው ወይም ማሸነፈው ሊሆን ይችላል የሚሸነፈው። ስለዚህ አእምሮ ግራ ይጋባል በጣም። ይሄ ሪዋርድ ኮንፊዥን ይባላል እና አእምሮአችን ጥሩ ነገር ስናደርግ ነው ይሄን ዶፓሚን የሚያመነጨውና እዛ ቦታ ላይ ቁማር ሱስ ላይ ሲሆን ግን መሸነፍም ማሸነፍም አለበት። መሀል ላይ ሊሆን ይችላል የሚሸነፈው፣ ምናልባት መጨረሻ ላይ ሊሆን ይችላል የሚሸነፈው። ስለዚህ ግራ ስለሚጋባ በጣም ከሌሎች በተለየ ሁኔታ ከሌሎች መልካም ከምንላቸው ነገሮችን ስናደርግ ከሚመነጨው መልካም ስሜት ወይም ዶፓሚን ይበልጥ ቁማር ሱስ ላይ ያሉ ሰዎች በጣም ብዙ ዶፓሚንን አእምሮአቸው የማመንጨት ዕድሉን ይጨምራል። ይህም ደግሞ የሚሆነው ማሸነፍ ለአእምሮአችን መጥፎ ስራም ሰራን ጥሩ ተግባር ማድረግን የውጤቱ ደስ የሚል መስሎ ከተሰማን አእምሮአችን ዶፓሚን ያመነጫል። ስለዚህ አእምሮአችን በኬሚካልም ነው የሚያስበው። በውስጣዊ በህሊና አእምሮአችን የምናደርገው ነገር ልክ እንዳልሆነ ልናውቅ እንችላለን። ጥሩ አይደለም መጥፎ ነው የሚለን ህሊናችን ያወራናል።
ኬሚካላዊ ንግግር ሲሆን ግን አይምሯችን መጥፎ ይሁን ጥሩ ያቺ ውጤቷ ላይ ነው የሚያተኩረው። ሽልማት ያላት ነገር በሙሉ ለአይምሯችን ዶፓሚን ትፈጥራለች። ስለዚህ ሰዎች ጥፋት እያጠፉም ጎበዝ በርታ ከተባለ በህሊናው መጥፎ እንደሆነ ቢያቅም ግን በኬሚካል ቋንቋ በአይምሯችን ግን ሽልማት ነው። ስለዚህ ቀጥል ማለት ነው አይምሯችን። ለዛ ነው ቁማር ሱስ ሰዎች ሲገቡ ይበልጥ በደንብ እንዲገቡ የሚገፋፋቸው። ማሸነፍ ደግሞ ሲመጣ ትልቅ ደስታ ስለሚፈጥር ከፍተኛ ዶፓሚን ያመነጫል። ያኔ በደንብ እንዲገቡበት አይምሯቸው ይገፋቸዋል ማለት ነው። ሌሎች ሱሶች እጾችና የጋምብሊንግ ወይም ቁማር ሱስ የሚለየው ሌሎች ሱሶች ከውጭ የሚመጡ ኬሚካል ናቸው የአይምሮን ዶፓሚን የሚጨምሩት። ለምሳሌ የአልኮል ከሆነ ወይም ደግሞ እጽ ከሆነ ከውጭ ወደ ውስጥ ገብቶ ነው የአይምሮን ዶፓሚን ወይም ደግሞ የአይምሮን የስራ የሚያዛቡት። ይሄ ግን ባህሪያዊ ዶፓሚን ይባላል። ወይም በባህሪ ድግምግሞሽ የሚፈጠር ወይም ደግሞ ሪዋርድ በማግኘት ወይም ደግሞ ውጤቶችን ደስ የሚል ውጤት የሚመስሉትን በማግኘት ከውስጥ ከራስ የሚመነጭ ነው። ልዩነቱ ትልቁ ልዩነት ይሄ ነው። ሌላው ከውጭ የሚመጡ እጾች ሲገቡ አይምሯችንን የራሱ እጹ ነው የሚቆጣጠረው፣ የሚያዘው፣ የሚያስቸግረው። ይሄ ግን ራሱ ዶፓሚኑ ከውስጥ በተግባር ምክንያት የሚመነጭ ስለሆነ ነው እና ምናልባት በልዩነት አንጻር ስናያቸው ያንን ነገር የሚጠቀሙ ሰዎች ወይም እጽን የሚጠቀሙ ሰዎች እጹ የሚፈጥረው ኬሚካላዊ ውህደት ከአይምሯችን ጋር እሱ በራሱ ያለው ተጽዕኖ አለ፣ ለመላቀቅም የሚከብድበት አጋጣሚ ስለሚፈጠር። ይሄ ግን በምናደርገው በምናስበው በምንደጋገመው በተለይ ከቁማር ሱስ ጋር ስለሆነ እሱን በማድረጋችን ምክንያት የሚመነጭ ዶፓሚን ነውና ተመሳሳይነታቸው ሁለቱም ተመሳሳይ የአይምሮን ክፍል ነው የሚጠቀሙት። ዶፓሚንን ነው የሚያመነጨው የሚያነቃቁ እጾች ከሆኑ በተለይ። ስለዚህ የተለያየ የአይምሮ ክፍል አይደለም የሚጎዳው፣ ተመሳሳይ የአይምሮ ክፍል ነው በሱስ የሚጋለጠው። ስለዚህ ሁለቱም ለአይምሯችን እኩል ሱስ ሊያስይዙ ይችላሉ። የቁማር ሱስ ውስጥ ያለም ሰው የአልኮልና ወይም የአደንዛዥ እጽ ሱስ ውስጥ ያለ ሰው በባህሪ በጸባይ ተመሳሳይ ሊሆኑ ይችላሉ። በሱስ አንጻር፣ በመቸገር አንጻር፣ ከኢኮኖሚ አንጻር፣ ከስብና አንጻር፣ ከማህበራዊ ህይወት ቀውስ አንጻር ሁለቱም ይጎዱ ይችላሉ በእኩል ደረጃ። ልዩነታቸው ከውጭ የሚመጣው ኬሚካል ነው። ይሄ ግን በራሱ በአይምሯችን ያንን ተግባር በመደጋገማችን ምክንያት የሚፈጠር ዶፓሚን ምክንያት የሚፈጠር ተደጋጋሚ ሱስ ነው ማለት ነው። የቁማር ሱስ ሕይወትን እንዳውሎ ነፋስ ቢያናጋትም ማዕበሉ ግን የማይገፈፍ አይደለም። ደግሞም ውድቀት የመንገዱ ማክተሚያ ሊሆን አይችልም። ልብ ልንለው የሚገባ አንድ ቁም ነገር ለመለወጥ እርምጃው የሚጀምረው እርዳታ ያስፈልገኛል ብሎ ራስን በቅንነት ከመቀበል ነው። ከማንኛውም ሱስ መውጣት ይቻላል ብለን ነው የምናምነው። ምክንያቱም ስንወለድ ወይም ደግሞ አብሮ ከባህሪያችን ጋር ተጣብቆ የኖረ የተወለደ ነገር አይደለም። ወይ አይምሯችን ተምሮት ነው፣ ወይ ደግሞ በድግምግሞሽ ያመጣነው ነው፣ ወይ ደግሞ በሆነ ምክንያት የተፈጠረ ነው። ስለዚህ ማንኛውም ሱስ ከሰው ልጆች አይምሮና ስብና ውስጥ መለቀቅ ይችላል ብዬ አምናለሁ። ወደ ቁማር ሱስም ስንመጣ የቁማር ሱስ ይድናል፣ ይጠፋል፣ ሰው ይለወጣል፣ ሰው ይሻሻላል፣ ሰው የተማረውን መጥፎ ትምህርት ይተዋል፣ ያልተማረውን አዲስ ነገር ያውቃል፣ የያዘውን መጥፎ ነገር መጣል ይችላል፣ መለወጥ ይችላል። እና እንዴት በምን ደረጃ ለመለወጥ ያለው ጥረት የዛ ሰው የሚሉት ጥያቄዎች ዋና እንትን ይዛሉ እንጂ ዝንባሌ ይዛሉ እንጂ በትክክል የቁማር ሱስ የሚጠፋ ከማንኛውም ሱሶች ጋር ብናመዛዝነው ልንተወው እና ያንን ቁማር ሱሱ ከሱ ወተን ጤነኛ የምንለው የምንፈልገውን ህይወት እንድንኖር የምንችልበት አጋጣሚ ሰፊ ነው። ከዚህ ቁማር ሱስ ውስጥ ለመውጣት ቢያንስ አንዳንድ ወሳኝ ሀሳቦችን ላንሳቸው። አንደኛው ማመን ነው። ሱስ ውስጥ እንዳለሁኝ ማመን፣ እንደተቸገርኩ ማመን፣ ይሄ ነገር እየጎዳኝ እንደሆነ ማመን አለብኝ። ያንን ሳምን ነው ወደ እርዳታ ልሄድ የምችለው። እስካላመንኩት ድረስ እንደ አንድ ድርጊት ነው እያየሁት ያለሁትና አሁን ተቸግሬያለሁ በቃ አልቻልኩም ብሎ ሰው ማመን አለበት። ሁለተኛው ደግሞ ያ የቁማር ሱስ በህይወት ውስጥ እያደረሰበት ያለውን ጉዳት በደንብ ማየት አለበት። ከገንዘብ አንጻር፣ ከሰዎች አንጻር፣ ከጤና አንጻር፣ ከስራ አንጻር፣ ከትምህርት አንጻር
ህይወት ውስጥ ጠቃሚ ከሚላቸው የህይወት መንገዶች ውስጥ አንፃር እንዴት እየጎዳው እንደሆነ በደንብ ማስተዋል አለበት። ኪሳራውን ማለት ነው። በቁማር ሱሱ ምክንያት እያጣ ያለውን ነገርና ያጣቸውን ነገሮች በደንብ ማየት አለበት። ሌላው ብቻውን ይህን ነገር መወጣት እንደማይችል ማመን አለበት። ምክንያቱም ብቻውን ሞክሯላ፣ ቃል ገብቷል፣ አልሆነም። ያቆማለሁ ብሏል፣ አልሆነም። ድጋሚ እየተከተለ ያለው ደግሞ ማጣትን ነው። በተሸነፈ ቁጥር እየተከተለ ነው። ምናልባትም ደግሞ ከዚህ በኋላ አልጫወትም ብሎ አጥፍቶ ወይም ደግሞ ወስኖ ከዛ ቦታ ርቆ ድጋሚ ሄዷል። ስለዚህ አሁን እኔ በራሴ ብቻዬን አልችልም ብሎ ማመን አለ። ያኔ ፈጣሪ እንዲያግዘው እንዲረዳው፣ የመጀመሪያው እንግዲህ ፈጣሪ ነው የሚረዳንና ፈጣሪ እንዲረዳው ወደዛ ስቴፕ መሄድ አለበት። በቃ ፈጣሪ አግዘኝ፣ አልችልም ይሄን ብቻዬን፣ እንደ አንድ ህመም ማየት አለበት። ስንታመም ፈጣሪ አድነን እርዳን እንደምንለው ይሄ እኔ እዚህ ቁማር ሱስ ውስጥ ገብቼ ታመም ያለው የአይምሮ ህመም ነው፣ የስነ ልቦና ህመም ነው እና አድነኝ ፈውሰኝ ብሎ እንደ ህመም አይቶት ራሱን በመንፈሳዊ ህይወት አንድን ህመም ለመዳን ፈጣሪ እንዲፈውሰን የምናረጋቸውን ማንኛውም ነገሮችን ማድረግ መጀመር አለበት ማለት ነው። ሌላው የቅርብ ሰዎች ለሚያምናቸው ሰዎች በደንብ መናገር አለበት። እኔ እዚህ ችግር ውስጥ ነኝ፣ አሁን እኔ ብቻዬን እየቻልኩ አይደለም፣ ብቻዬን ራሴን አላደርግም እያልኩ እያስኩት አይደለም። ስለዚህ በግልጽ ማውራት አለበት። አንድ ብቻውን እንዳልሆነ ይሰማዋል። ሁለተኛ ደግሞ የሚያግዘው ሰው ይኖርለታል። በግልጽ ማውራት፣ ለቤተሰብም ከሆነ በግልጽ ማውራት፣ ለቅርብ ጓደኛም ከሆነ ለሚያምኑት በግልጽ ማውራት፣ ለንስሐ አባት መናገር። ይሄ እንደ አንድ ችግር የስነ ልቦና ችግር ነውና በጸሎት እንዲያስባቸው፣ እንዲጸልዩላቸው፣ በመንፈሳዊ እርዳታ እንዲያግዟቸው የቅርብ የንስሐ አባቶቻቸውን ማናገር፣ መንፈሳዊ ሰዎችን ማውራት፣ መንፈሳዊ እርዳታን ማግኘት። ሌላው የህክምና እርዳታዎችን፣ የስነ ልቦና ህክምና እርዳታዎችን መሞከር፣ እዛ ቢሮዎችን ማየት፣ የህክምና በስነ ልቦና ህክምና የሚሰሩ ሰዎችን ማነጋገር። በህክምና ሂደት ውስጥ ይህንን ባህሪያዊ ሱሱን ወይም ደግሞ የቁማር ሱሱን እንዲወጡ፣ እንዲያሸንፉ፣ እንዲቀየሩ ከዚህ የሚያግዟቸውን ህክምናዎች እንዲያደርጉላቸው ማለት ነው። እነዚህ ከተደማመሩ፣ ቁርጠኝነት ከተደመረበት ሰዎች እነዚህን ዋና ዋና ነገሮች ከተከተሉ ከቁማር ሱስ መውጣት ይችላሉ ብዬ አምናለሁ።